መተ በቅዱስ ቁርባን መወያየት ከቻልክ ምንድነው የምጠየቀውን ጥያቄ መልሳለሁ ወይም ደግሞ እኔም ጥያቄ አለኝ ካልክ መተ መጠየቅ ነው እንጂ ራቅ ብለህ ቆመህ በቅዱስ ቁርባን ተገዳደሉ ምናምን የሚል እንደዚህ አይነት አሉባልታ ወሬ እያወራ ሰዎች ቅዱስ ቁርባንን እንዲጠሉ ለማድረግ የምትሄድበት ሰይጣናዊ የሆነ ምግባር በጣም ያስገረመኝ ክርስቶስን በሌላ ነገር በጣም ልጁ በጣም ብዙ ጊዜ ሲሰሳት ይዘነዋል አይደል? ገርላት ላይ ያልሆነ ነገር ተናግሮ ራሱ ቤቱ ድረስ ሄደን አሳይተናል ስህተት መሆኑን ተሳስቻለሁ ብሎ እንኳን ሲናገር ሰምተነዋል። በጣም ያናደደኝ ግን ይሄኛው ነው። በቅዱስ ቁርባን ላይ እንደዚህ እኔ በቃ ሰይጣን ካልሆነ ማንም ይህንን ሊያደርጉ አይችልም። ቅዱስ ቁርባን ላይ እንዲህ ያለ ነገር የሚያስነግረው ሰይጣን ካልሆነ በስተቀር ሌላ ማን ነው? እና በጣም እኔ በፊት እና በቃ ይሄስ ያንን ሰውዬ ቆይ መጀመሪያ ልንገራችሁ። ያንን ድምፁን እያሰማ ያዜመበትን ድምፅ እያሰማ ወንድሜን ገደሉት ያለ ያለቅሳል ማለት ቪዲዮ እስቲ ላኩልኝ ቪዲዮ ላኪልኝ ቴሌግራም ላይ ሊሰማ የሚችል አይነት የእሱን ማለት ነው። እና ወይም ሌሎች ካላችሁ ቴሌግራም ላይ የምታወሩ ልጆች ካላችሁ ማለት ነው ገብቼ ቼክ አደርጋለሁ ቴሌግራሜን። ለምን ይህን እንደምነግራችሁ ያው በዛው እየነገርኳችሁ ነው። ቅዱስ ቁርባን ላይ በጣም እንደዚህ መናገራቸው በጣም የተጠላ ነው። እና ድምፁን አሰማ ሰው ይሆን ሲያዚም ምናምን ያለበትን በቃ ይህንን የገደሉት ብሎ አሰማ ነው። ከዛ በኋላ ሲጣራ ግን እኛ ሰውዬ ማለት ባለ ድምፁ ማለት ነው በህይወት ያሉ ናቸው። ኢቨን እንግዲህ እኛ ጓደኞች በስልክ ሳይቀር ደውለው አግኝተዋቸዋል ቪዲዮ ሰራልኝ ነው እያሉ ነው አሉ። ጭራሽ ሰውየው ሟች አበበ ጉልላት አበበ ጉልላት የራሱ ዝም ብሎ ያወጣላቸው ስም ነው። ግን ያሰማው ድምፅ ግን ቀጥታ የሆነ ዩቲዩብ ላይ የተለቀቀ የሆነ የቅዳሴ ሆኖ ከዛ ውስጥ የሆነች ፓርት ቆርጦ አምጥቶ ወንድሜ ላከልኝ ቆይ አንድ ይኸውስ ድምፁን ላሰማችሁ ብሎ አሰማ ማለት ነው። እንዴት አንተ በጌታ ስም ሊያዝ የማይችል ውሸት አትዋሽም ከዋሻ አይቀር ወይስ እግዚአብሔር እያጋለጠህ ነው? ወይስ እግዚአብሔር እያጋለጠህ ነው? ምናልባት መንፈስ ቅዱስ ሊሆን ይችላል። ባይዚ በቅዱስ ቁርባን ላይ እኔ ጥንት ላይ በቅዱስ ቁርባን ላይ እንደው ሳይገባቸው ቅዱስ ቁርባንን የሚቀበሉ ሰዎችን ሳይገባቸው ወርዚ በሆነ ማነር ምናምን ሄደው የሚቀበሉ ሰዎችን መንፈስ ቅዱስ ሲገድላቸው አይተናል። ጌታ እግዚአብሔር አምላክ ገድሏቸው ነበር። እና ምናልባት አንተም ለቅዱስ ቁርባን ጠላት ስለሆንክ በተዘዋዋሪ የኢየሱስ ጠላት ማለት ነው የምትሆኑ። በነገራችን ላይ ከትልቅ ይቅርታ ጋር የቅዱስ ቁርባን ጠላት የሆነ ሰው የጌታ ኢየሱስ ጠላት ነው የሚሆነው። እና ለዛ እንግዲህ መንፈስ ቅዱስ አጋልጦ ከሆነ ማላቅም ከሆነ ማለት ነው። ያም ሆነ ግን በቅዱስ ቁርባን ይገዳደራሉ ከተባለ እናንተ ለቅዱስ ቁርባን የምትስሉ ለቅዱስ ቁርባን ያላችሁ ምልከታ እየቀነሰ አይደል? የሆነ እንደዚህ ይደረጋል ለቅዱስ ቁርባን ምናምን እንድትሉ ኃይሉን እንድትጠራጠሩት የሚያደርግ እንደዚህ አጋንንታዊ የሆነ በጣም ሰይጣናዊ የሆነ ንግግርን ሰው እንደዚህ ሊናገር ይችላል። እና ማለት ባልተፈጠረ ነገር አንዳንዱ ይመጣና እኔ አሁን በጌታ በኢየሱስም ትዝተው የተባለ ደግሞ ሌላ ልጅ ምን ብሎ ሲናገር ሰምቻለሁ። ጥፍራቸው ውስጥ እኔ በጣም ነው የሚገርመኝ እግዚአብሔር እንዴ ጥፍር ውስጥ መርዝ ይዞ ገብቶ አለ ካህኑ። ኢማጂን ጥፍርህ ውስጥ ማለት ነው መርዝ አድርጎ ቅዱስ ቁርባን ከመርዙ ጋር አድርጎ ሰጠና የአይጥ መርዝ አድርጎ ተገዳደሉ ምናምን። ጥፍር ውስጥ መርዝ አድርጎ ሲሰጠው ማለት ነው። ምንድን ነው ማለት ለጥፍር መቁረጫ ምን የሚያቀብለው ምን ጥፍር ውስጥ መርዝ አድርጎ እንዲህ። አረ በቅዱስ ሚካኤል ተውን በጌታ ስም። ምን አይነት እነዚህ በጌታ እኔ ክርስቶስን እኔ አረ በኢየሱስ እኔ አንዳንድ ሰው እኔ በኢየሱስ ቀጥታ እንዴት ሰይጣን ይሰራበታል? ቀጥታ ሰው የሰይጣን መሳሪያ ይሆናል ቀጥታ በጌታ ስም። አረ እና እኔ የምር መጸለይ ነው ያለብን በጣም እንደው እግዚአብሔር በምህረቱ በቸርነቱ መሳሪያው እንዲያደርገን ማለት በጣም በምህረቱ ማለት ነው። እኛ መሆን አልቻልንም። በጣም አቅመ ቢስ ሆነን እና የተሰጠንን እንኳን ጸጋ ልንጠቀምበት እየከበደን ይኸው እየተርመጠመጥን በምህረቱ በቸርነቱ ብቻ መሳሪያው እንዲያደርገን በምንማጸንበት በዚህ ሰዓት ላይ ለአጋንንት መሳሪያው ለመሆን ደግሞ የሚታትሩ ሰዎች ስታዩ ደግሞ በጣም ነው የሚከብደው ጋይስ። እና ቅዱስ ቁርባን ላይ ሰይጣን እንደዚህ ይነሳሳል እና በጣም ጥንቃቄ ይፈልጋል።
እና አበበ ጉልላት ምናምን ያለው ሰውዬ ዝም ብሎ ብቻ በቃ አየር ላይ ያለ ሰው ነው። ማስረጃ አምጣ ሲባል የለም ሄዶ ቀድሶ ምናምን ሲወጣ ከዛ በኋላ ሆዴን እንደዚህ ምናምን ብሎ ከዛ ሞታ አለ። የምር አሁን እንደዚህ ታሪክ ተፈጥሮ ቢሆን ራሱ በቅዱስ ቁርባን ላይ መርዝ ተደርጎ ተሰጥቶት ነው የሞተው ይባላል? በጌታ ስም ማን ያለው እንዴ? ስለሞተ ለምን ያንን ነገር መረጥም? ቀስፎት ቢሆንስ ባይሆን እንኳን በሌላ ሚንስ ቢሆንስ የሞተው እንደው ቢፈጠር ኖሮ ራሱ ታሪኩ። ግን ያ ሰውዬ ግን ይኸው ጭራሽ አሉ ከዩቲዩብ ላይ ከኖርማል ዩቲዩብ ላይ ሄዶ ሰርቆ አምጥቶ ድምፅ ብቻ ነው እንደዛ ሲያሰማኝ ነበር። አሁን እኔ መዝሙር ከመስማታችን በፊት ለብረው ይህን ሁሉ የምታስብሩኝ እና የእኛ ልጆች ግን በጣም በቃ ኧረ በጌታ ስም ኧረ በጌታ ስም ክርስቲያኖቹ በቃ የትም የሌሉ ሰዎች ናቸው እዚህ ያሉት። እና ቤት ስግጥ ብለው ቤት ከፍተው ምናምን ማለት ነው ቤት ከፍተው የሻማ ይሄ ሰው ሲሞት በጥቁር ምናምን አድርገው ሻማ የሚያበሩት የሉ እና ሻማ አብርተው ምናምን ነገር ሰገጥ ብለው ሙሉ ገዝቱ ሞልተውት ቅውጥ አድርገው ያለቅሳሉ ማለት ነው። ኧረ እረፉ እግዚአብሔር ኧረ በጌታ ስም። እና አበበ ማን ነው አሁን ስጠሩ አልነበር እንዴ? አበበ ማን ነበር ጋይስ? አበበ ማን ነው? አበበ ጉተማ ነው? አበበ ጉላት ነው እንዴ? አበበ ጉተማ መስሎ። እሺ አበበ ጉልላት አበበ ጉልላትን አልሰቀሉትም። ማነው አልሰቀሉትም የሚለው ማለት ነው። አበበ ጉልላትን አልመረዙትም፣ አልገደሉትም፣ ግን ተመሰለባቸው ብሎ መጡ ማለት ነው። አቡ ክርስቲያኖች ግን ኧረ በስመ አብ የተመታችሁ ሰዎች ብቻ መንፈሳዊ ህይወታችሁ ላይ ትንሽ በርቱ እንጂ ማለት ነው። ይሄ ጭዊው ምናምን ያበደ የምር ማለት ሌላ ሰውን ምናምን እንዳትሳደቡ ምናምን አንሳደብ። እንደዚህ አይነት የውሸት ሰይጣናዊ ነገሮችን ማጋለጥ ምንም ችግር የለውም። አጋልጡ በፈለጋችሁት መንገድ ብቻ ሌላ የሆነ ጫፍ ሳትነኩ ፍትት በሉ ምናምን እና የሆነ መንፈሳዊ ነገራችሁ ላይ ስሩ እንጂ ይሄ ጭዊው ምናምን በቃ እኔ ተመቸት ቀጥሉበት። አበበ ጉልላትን አልመረዙትም አልገደሉ ግን ተመሰለባቸው ለእነርሱ። እሺ አንዴ እስኪ እሺ እስቲ ኧረ በጌታ ሰው እንዴት ነው እንደዚህ የሚተውነው? ቆይ መተወን የሚችልበት እሺ ኧረ ሰውየው አለ እያለ ነው። በስልክ ሳይቀር አውርተውታል። በዚህ እነ ወንድሞች እነ ባሮጌ ምናምን በስልክ ሳይቀር አውርተውታል። ሰውየው ማለት አሁን ቀሲስ ናቸው፣ አክቹዋሊ ቀሲስ ናቸው እና በፊት ዲያቆን ነበሩ። አሁን ቀሲስ ሆኖ ምናምን እያገለገሉ ነው እና መልስ እሰጥበታለሁ ብለዋል ምናምን እያሉ ነበር። እንዴት ነው ሰው እንደዚህ በውሸት ሊያለቅስ የሚችለው? እኔ በፊት ይህንን ወንድም ሳስበው ማለት ነው ምን ነበር የሚሰማኝ? በቃ እንደው የለም የሆነ የተወሰነ ውስጡ ጥሩ ሰው አይነት ነገር ሰው ሆኖ ግን የተሳሳተ በቃ በስተቱ ወድቆ ግን ውስጡ ግን ጥሩ አይነት ሰው ነበር የሚመስለኝ ክርስቶስን እና አሁን ይህንን ሳይ ግን በጌታ ስም እንዴት ቤተክርስቲያንን እንደሚጠሩ እንዴት ቤተክርስቲያን እንደሚጠሩ እንዴት ሰይጣን እንዴት እንደሚጠቀም በሰዎች ነው ያሳየኝና አብሮ አደጌ ነው። ወንድሞቼ ናቶቼ ወንድሞቼ አብሮ አደጌ አብረን እኩል ቀን አንድ ቀን እኩል ላይ ተቀበልን። አብረን የቀደስን አብሮ አፈር ፋይቶ ያደገ በአንድ ወንዝ ላይ ያደግን አበበ ጉልላት ይባላል። ባይዜ እንደዚህ የሚያለቅሱት የኛ ልጆች ናቸው የተመቱ። አረፍቱ አሁን ከዛ ቤት ኤርሚያስ ነበር። ካሁን በኋላ ቀለም ቢል ጦሮኔን ሰውዬ
እና እሱ መጀመሪያ ሲያለቅስ ነበረ። ከዛ በኋላ አሁን የሰማችሁት የሴቶቹ ለቅሶ ግን ክርስቲያኖቹ መሆናቸው ነው፣ ሲያለምጡ ማለት ነው። ይሄ ራሱ አብሮ አደገኝ ሳልቀብረው ወንድሜን ነግሬዋለሁ። አንተ እኔ ራሱ ሊያሳምኔ ነው የምር። ይሄ ሰው እያለቃቀሱ እኮ የምርም የሆነ ሰው የሞተ መሰለኝ። ሊያሳምኔ ነው እንደዚሁ ውሸቱን እያጋለጥ ነው። ነሽ ከተማ ስገባ እንዳንተ ነው መሆኑ የምፈልገው ብሎ ኧረ ሰው ሙድ ይዛ ከተማ ስገባ እንዳንተ ነው መሆኑ የምፈልገው ብሎኝ እንደኔ ሳይሆን ቀረ ነው ሞተ። ከተማ ስገባ እንዳንተ ነው መሆኑ የምፈልገው በጌታ ስም ይኸው። ኧረ በጌታ እየሳቅን እየተጫወትንም ኧረ በእግዚአብሔር አይገባም። እሺ ደግሞ በዚህም ቪዲዮ ስሩ አሏቸው። አንዱ ልጅ ሙድ ይዞብኝ ተወጥቀኝ። ከተማ ስገባ እንዳንተ ነው መሆኑ የምፈልገው ብሎ አምጣ መረጃ ነው እኮ ብዬ መረጃ አምጣ። ሰው መጣ ተጋድሞ እናንተ እዚህ ትጋደባላችሁ። አራርማችሁን አውጡ። በስመ አብ ወወልድ ወጥ የለም። የሽመክት አክስት ወጥ የለም። እማማ ዝናሽም ይበላሉ። ዘመድ ሞቶባቸው ላይ ያመጣሉ። ሰርግና ማህበር አይደለም። ወጥ የለም። አልቅሱ። በቅብር ስነ ስርዓታቸው ላይ ተገኝቶ የነበረው ሪፖርተራችን ኤርሚያስ በጋሻው ኧረ ላሽ አቡ እናንተ ሰዎች በጌታ ስም ማይ ደግሞ ምን ሰርታ ነው? ከዛ ድምፁ መመሳሰልና አለመመሳሰል ተመሳስሎ ከሆነ አሁን እሱ በሚለው አገልጋይና በዲያቆን አበበ በኩል ብቻ ነው የሚመሳሰለው ድምፅ። ራሱ በኩሉ ድምፄ ከሌላ ቄስ ጋር ይመሳሰላል ብሎ የተናገረውን ቪዲዮ አለ እዛ። ያንተ ከሌላ ጋር ከተመሳሰለ የአበበ ከዚህኛው ወንድም ጋር የዚህኛው ወንድም ከዛኛው ወንድም ጋር አይመሳሰልም? ይመሳሰላል። እንደዚህ ማስተባበያ መሰጠው በጌታ ስም። ኧረ እዚህ ጋር ጩቤ ስሙ ጋይስ። በጣም ይቅርታ ክርስቶስ። ነገ ቅዳሴ ነው አይኑ ብዙ መቆየት አንችልም፣ ግን የምንገባበት ራስም አጭር ነው። ዮሐዴ ይኖራል። ከዮሐዴ ጋር ለተወሰነች ደቂቃ ዛሬ ቪዲዮ የሰራሁበት ላይ እንሄዳለን። መዝሙር ራሱ አልሰማንም ገና እስካሁን። በነገራችን ላይ ገና ከመግባቴ በእንደዚህ ነገር ይጠምዱኛል። ከዛ በኋላ ደግሞ ኧረ አንድ ሙስሊም ወንድምም ኡስታዝም በጣም አደገኛ ነገር እየነገረን ነው። ድምፁ መመሳሰል የጉቹ ጩቤ እንሄድበታለን፣ ግን ቆይ በትንሹ ከዛ ድምፁ መመሳሰልና አለመመሳሰል ተመሳስሎ ከሆነ አሁን እሱ በሚለው አገልጋይና በዲያቆን አበበ በኩል ብቻ ነው የሚመሳሰለው ድምፅ። ራሱ በኩሉ ድምፄ ከሌላ ቄስ ጋር ይመሳሰላል ብሎ የተናገረውን ቪዲዮ አለ እዛ ጋር። ያንተ ከሌላ ጋር ከተመሳሰለ የአበበ ከዚህኛው ወንድም ጋር የዚህኛው ወንድም ከዛኛው ወንድም ጋር አይመሳሰልም? ይመሳሰላል። አንዴ ቆይ ወንድሜ ደወለልኝ። ምናልባት ድምፁ ካለ እዚሁ ያሰማቸዋለሁ ቅዳሴ ላይ። በጣም ስሙልኝ እንግዲህ እንደምትሰሙት ነው። ጓደኛዬ አብሮ አደጌ ነው እያለ ያለው። አብሮ አደጌ ጓደኛዬ በጣም ድምፃዊ ነው። አበበ ማን ነበር ያለው? አበበ ጉልላት ይባላል። አብሮ አደጌ ነው። ከብፁዕ አቡነ ናትናኤል ዲቁና የተቀበል ነው ይላል። አሁን ማስረጃውን ሊያመጣ እየሄደ ነው። ምንም የማይገናኝ ታሪክ ነው። በነገራችን ላይ በደንብ እንድትሰሙ ትፈልጋለሁ እና በተለይ ፕሮቴስታንቶች ካላችሁ እኔ ይህን ሰውዬ እያዳመጣችሁ አለመታመማችሁ እግዚአብሔር ምሕረቱ እንዲላክላችሁ ነበር። ልስን አሁን እንበያ እየመጣ ነው። የሆነ ወንድሜ ደወለልኝ ይላል። ወንድሜ ደወለልኝ። ድንገት ይህንን እያወራ ወንድሙ ይደውልለታል። እንስማው። ወንድሙ ደውሎለታል።
እስኪመለስ ድረስ እንግዲህ ተጠባበቁ በትዕግስት። ያው ወንድሜ ሰምቶ ላከልኝ ቴሌግራም ላይ ወንድሜን በሉት በመድኃኒት ማለት ነው። አበበ ጉልላት ይባላል። አብሮ አደጌ ነው። ልብ አድርጉ። ሰውየው አበበ ጉልላት ይባላል። ያዲያ ያው ጋይስ በምን አይነት ፍጥረት ነው ግን አሁን እንደዛ ብሎ እንዳወራ ከመቅስፈት ወንድሙ ሰምቶት ከዛ በኋላ ያንን ድምፅ አምጥቶ ከዛ በኋላ ወዲያው ደግሞ ቴሌግራም ላይ ምናምን ያው ፌክ እንደሆነ እናውቀዋለን፣ እንረዳዋለን። ማለት ራሱ ኤርሚያስ ወንድማችን ወደዛው ዝም ብሎ ይልከዋል። እዛው ራሱ ያው እንረዳዋለን ማለት ነው። በመርዝ የተገደለው አብሮ አደጌ ነው አለ። ወንድሜ ደወለልኝ ይላል። ወንድሙ ደወለልኝ፣ መሀል ላይ ደወለለት። አሁን ሊያሰማን ነው ያበበ ጉልላትን ድምፅ ሊያሰማን ነው። እና ወዳጃችን ግን ምን አለ? ይህንን ነገር ልክ ሲወጣበት ወንድማችን ኤርሚያስ ያስተባበር ማስተባበያ ከዛ ድምፁ መመሳሰልና አለመመሳሰል ተመሳስሎ ከሆነ አሁን እሱ በሚለው አገልጋይና በዲያቆን አበበ በኩል ብቻ ነው የሚመሳሰለው ድምፅ። ራሱ ዲ በኩሉ ድምፄ ከሌላ ቄስ ጋር ይመሳሰላል ብሎ የተናገረውን ቪዲዮ አለ። የድምፅ መመሳሰል ያንተ ከሌላ ጋር ከተመሳሰለ የአበበ ከዚህኛው ወንድም ጋር የዚህኛው ወንድም ከዛኛው ወንድም ጋር አይመሳሰልም? ይመሳሰላል። እሺ ማለት ልክ አሁን ወጥቶ ሲያሳዩት እንደዚህ ማለት ነው። ተመሳስሎብኝ ነው አሁን ዩቲዩብ ላይ የተለቀቀው አሁን ያሰማኋችሁ እንደው ከወንድሜ አበበ ጋር ከዛ ተመሳስሎብኝ ነው። ባለፈው መቼ ነው? ትናንት ነው? ከትናንት ወዲያ ማታ ነበር ይህን ነገር የነገሩኝና ትናንት ነው አይደለም? ኤኒዌይስ ብቻ ትናንት ወይ ከትናንት ወዲያ ማታ ከነዋዲ ጋር ነበርና ባለፈው ዳሃ ጸልሳም ብሏል። አሁን ደግሞ ዳሃ ጸግድያ ሊል ነው እያልን ነበርና ይሄ አደገኛ ነው። አሁን ደግሞ እንግዲህ እንደዛ ሊል ማለት ነው። እንግዲህ ዳሃ ጸመርዝ ወማ ከተሉ ወማ መረዙ አለ እና ለማንኛውም አበበ ጉልላትን እንደተባለውም አልመረዙትም አልገደሉትም፣ ግን ለኤርሚያስ ተመሰለበት፣ ለነሰመሰለባችሁ እና ኤኒዌይስ የዚህን ያህል ጀረስ ላይ ከሄድንበት በቂ ነው። ያን አላስፈላጊ ሆኖም አይደለም እውነቱን ለመናገር ግን ያው በጣም ሁሉም እየሄደበት ስለነበረ ለምን ትንሽ ነገር አልሄድበትም ብዬ ነው ትንሽ ነገር ያልኳችሁ። ሌላ ግን አንድ አለ በዚህ በእስልምናው እንግዲህ የእንትን ትምህርት የገነት ትምህርታቸው አለ። የራሳቸው ትምህርት የራሳቸው ነው። በዚህ አይመለከተንም ማለት በገነት እንደዚህ አይነት ሴቶች አሉ ጉች ያለ ጡት ያላቸው ምናምን የሚለው እንደዚህ አይነት ነገር አለ አይደል? እሱ የኛ ጉዳይ ነው አይደለም። የራሳቸው ትምህርት የራሳቸው ነው። ግን ከኛ ጋር ግን አነጻጽረን ግን ለማየት እንሞክራለን። እሺ ከኛ ጋር አነጻጽረን ለማየት እንሞክራለን። ለማየት ስንሞክር ባለመሳደብ፣ ሌሎች ሰዎችን ባለመንቀፍ አይደለም። አክቹዋሊ የሚነቀፍ ነገር ካለ ይነቀፋል። የትኛውን ቦታ ቢሆን የሚነቀፍ ነገር ይነቀፋል። ግን ሰዎችን ሆን ተብሎ ኦፌንድ በሚያደርግ ደረጃ በዛ መልኩ እየተሳደብን ማለት አናደርግም። እስልምና ላይ በጣም ጥንቃቄ እናደርጋለን። እሺ ስንሰራ ዮሐዴ ይመጣል። ሶክ ዮሐዴ ጋር ሆነን እንግዲህ ዮሐዴን እንጠይቋለን። እስልምና ላይ ኤክስፐርት ነው ዮሐዴ። አይ ጥሩ ነው። ያ እንደምታውቁት ዮሐዴ አንዳንድ ነገሮችን እናወራለን። ከመቤታችን ጋር ያገናኙትን ነገርም አለ፣ እሱንም እናያለን። ይህንንም እስቲ ለማየት ሞከር። ቪዲዮን አሳያችሁና በጣም እንደው ፓሽኔት ሆኖ ነው የሚናገረው አንድ ኡስታዝ የእስልምና መምህር በገነት ስላለው ነገር ማለት ነው። ስለዚህ እሱን ከኛ ጋር ደግሞ እንደዚህ ነገር የለም። ያለውን ነገር እያነጻጸርን ትንሽ ነገር ለማየት እንሞክራለን የሚያስፈልግ ሆነ። መጀመሪያ አንድ መዝሙር ቢያንስ እንስማ። በጌታ ይህ ነገር ይዞኝ በጌታ እስካሁን እንትን ራሱ ሳንሰማ ቀረን። መዝሙር እንኳን ሳንሰማ